ግማሽ አካሏ በአውሮፓ ግማሹ በኤዥያን የሚገኙት የሁለት ዓለማት የስበት ማዕከል የሁለት አህጉራት መተላለፊያ ድልድይ ልንላት እንችላለን። የምስራቁም ሆነ የምዕራቡ ዓለም ስልጣኔዎች በየተራ በሮቿን አንኳኩተዋል። በዚህ ምክንያት በሁለት ዓለሞች መካከል የቆመ አዲስ ማንነት ፈጥራለች። በሌሎች አገራት ጸበኛ የሆኑት የምዕራቡ ዓለም ግላዊነት ከምስራቁ ማኅበራዊ እሴት፣ የምዕራቡ ፍልስፍና ከምስራቁ ሃይማኖታዊ አስተምሮት የማይጣሉባት ድንቅ አገር ናት። ሃይማኖቱ አይሁድ፣ ክርስትናም ይሁን እስልምና በዚች አገር ቆየት ብለን የምናጋራውት የኔ የሚሉት አስደማሚ ታሪክ አለውት። ዘመናዊት አገርም ናት። በአቪዬሽን ኢንዱስትሪዋ ግዝፈት፣ በጦር መሳሪያ ምርት ምጥቀት፣ በጋርመንት ኢንዱስትሪዋ ስፋት፣ በፊልም ፕሮዳክሽኗ ጥራት ዓለም ስሟን በየቀኑ ደጋግሞ ያነሳዋል። ሀገር ቤት ከሆኑና የልቦን የሚናገሩ ከሆነ አንድ ሰሞን በፊልሞቿ ፍቅር ተለክፈው እንደነበር እውነቱን ይመሰክራሉ። ቡቲክ ቢሄዱ ነጋዴዎች የሚሸጡት ልብስ ጥራት ያለው መሆኑን ለማረጋገጥ በስሟን የሚምሉት። ቶሎ በል ስሟን ንገረን አላችሁኝ? ዛሬ ቱርክ ነው የምንሄደው፣ የታላቁ ከማል አታቱርክ አገር። ከማል አታቱርክ እንደ አውሮፓውያን አቆጣጠር ከ1923 እስከ 1938 ለ15 ዓመታት የቱርክ ፕሬዝደንት የነበሩ 600 ዓመታትን ያስቆጠረው የኦቶማን ኢምፓየር እንዲያበቃ የዛሬዋ የቱርክ ሪፐብሊክም እንድትፈጠር ምክንያት የሆኑ የቱርክ አባት ናቸው። ብዙዎቻችን አታቱርክ የአባታቸው ስም ይመስለናል። ሆኖም አታቱርክ ለዘመናዊት ቱርክ መፈጠር ላበረከቱት ምትክ አልባ አስተዋጽኦ በ1934 በቱርክ ፓርላማ የተሰጣቸው የማዕረግ መጠሪያ ሲሆን የቱርክ አባት የሚል ትርጉም አለው። እውነተኛ ስማቸው ሙስጠፋ ከማል ይባላል። ቱርክ 85 ሚሊዮን ዜጎችና 779,000 ስኩዌር ኪሎ ሜትር የቆዳ ስፋት አላት። 3 ከመቶ አካሏ በአውሮፓ፣ 97 ከመቶ በኤዥያ አህጉራት ይገኛሉ። ግማሽ ኢስታንቡል፣ ኤዲርኔና ቴኪርዳክ ከተሞቿ በአውሮፓ፣ አንካራ፣ ኢዝሚር፣ ቡርሳና አንታሊያ ደግሞ በኤዥያ ይገኛሉ። የሮማን፣ የባዛንታይን፣ የኦቶማንና የሌሎች 11 ታላላቅ ስልጣኔዎች እምብርት የሆነችው ቱርክ የዛሬ መዳረሻችን ትሆናለች። አንካራ የ4000 ዓመታት ታሪክ ያላት በሮማን በባዛንታይንና በኦቶማን መንግሥት ታሪክ ውስጥ ቁልፍ ሚና የነበራት ከተማ ናት። ከትላልቅ የቱርክ ከተሞች መካከል በአንጻራዊነት ቀዝቀዝ በሚለው የአየር ንብረቷና በኪነ ሕንፃ ጥበቧ ተለይታ ትታወቃለች። ከ1923 ዓ.ም ጀምሮ ላለፉት 100 ዓመታት የቱርክ ዋና ከተማ ሆና በማገልገል ላይ ትገኛለች። የሀገሪቱ ቁጥር 1 ዩኒቨርሲቲ የሆነው ሚድል ኢስት ቴክኒካል ዩኒቨርሲቲን ጨምሮ የዝነኞቹ የአንካራና የአጄቴፔ ዩኒቨርሲቲዎች መገኛ ስትሆን የነዋሪዎቿ ቁጥር 5.8 ሚሊዮን ይገመታል። ይህም በሕዝብ ብዛት የቱርክ ሁለተኛዋ ትልቋ ከተማ ያደርጋታል። በጥቁር ባህርና በማርማራ ባህሮች መካከል የምትገኘው የቀድሞዋ ኮንስታንቲኖፕል የዛሬዋ ኢስታንቡል 15 ሚሊዮን ቱርካውያን ይኖሩባታል። በነዋሪ ብዛትም ሆነ በኢኮኖሚ ጥልቀት ከቱርክ ከተሞች የሚፎካከራት የለም። ዓለማችን ላይ በሁለት አህጉራት ውስጥ የምትገኝ ብቸኛዋ ከተማም ናት። 34 ከመቶ የከተማዋ ክፍል በአውሮፓ፣ 66 ከመቶ ደግሞ በኤዥያ አህጉር ውስጥ ይገኛል። አውሮፓን ከኤዥያ የሚለየው የቦስፐረስ መተላለፊያ ኢስታንቡልን ለሁለት ከፍሏት ያልፋል። በአውሮፓና በኤዥያ የሚገኙ ሁለቱ የከተማዋ ክፍሎች የምድራችን ረጅሙ ተንጠልጣይ ድልድይ በሆነው በቦስፐረስ ድልድይ ይገናኛሉ። የኢስታንቡልን ውብ ገጽታዎች መመልከት በምዕራቡና በምስራቁ መካከል ሆነው የሁለት አህጉራትን አየር መተንፈስ ከፈለጉ በቦስፐረስ መተላለፊያ ላይ የጀልባ ጉዞ ያድርጉ። ስፍራው የዓለማችን ውድ ሆቴሎች የሚገኙበት፣ ሀብታሞች ቅንጡ ጀልባዎቻቸውን የሚያቆሙበት የኢስታንቡል ተመራጩ አካባቢ ነው። የ700 ዓመታት ታሪክና የ67 ሜትር ከፍታ ያለው ጋላታ ማማ የኢስታንቡል ምልክቷ ነው። ቱርካውያን ጥንዶች ለፍቅረኛቸው ሰርፕራይዝ የቀለበት ሥነ ሥርዓት ማድረግ ሲፈልጉ ጋላታ ማማን ይመርጡታል። የ360 ዲግሪ ሙሉ እይታ ያለው ማማው አመሻሽ ላይ ፀሐይ ስትጠልቅ ለመመልከትም ተመራጩ ቦታ ነው። የሃያ ሶፊያን መስጊድ፣ የቦስፐረስን ድልድይና በድልድዩ ስር የሚተላለፉ መርከቦችን ለመመልከትም እንዲሁ። በርካታ የመሬት መንቀጥቀጥና የእሳት አደጋዎች ያልበገሩት ለብዙ መቶ ዓመታት የኢስታንቡል ረጅሙ ግንባታ የነበረው ጋላታ ማማ ዙሪያው በማራኪ ሬስቶራንቶችና በጣፋጭ ምግቦች የተከበበ ነውና አረፍ ብለው ንፋስ መቀበል፣ ድካሞትን ማስታገስም አይርሱ።
የጀምስ ቦንድን ስካይፎል ፊልም አይተው ከነበር ይህንን ቦታ ያስታውሱታል። የኢስታንቡል ታላቁ ገበያ ወይም ዘግራንድ ባዛር ይሰኛል። ዓለማችን ላይ የመጀመሪያው ሞል ነው። ከ570 ዓመታት በፊት በኦቶማን ቱርኮች ነው የተገነባው። የመሬት መንቀጥቀጥና የእሳት አደጋ ደጋግመው ቢያወድሙትም ደጋግመው እየገነቡ ዛሬም ድረስ ተመሳሳይ አገልግሎት እንዲሰጥ አስችለውታል። የገበያ ማዕከሉ 30,000 ካሬ ስፋት፣ 4,000 ሱቆችና 21 በሮች አሉት። የኢስታንቡል ነዋሪዎችና የዓለም ቱሪስቶች ዋነኛ መዳረሻ ነው። የግብይት ሥርዓቱ መርካቶን የሚመስል ነገር አለው። በመርካቶ ሸማ ተራ፣ ጭድ ተራ እንደሚባለው ሁሉ እዚህም የጌጣጌጥ፣ የጨርቃጨርቅ፣ የምንጣፍ፣ የቅመማ ቅመም፣ የቅርሳቅርስ፣ የሴራሚክና ሌሎችም ምርቶች የየራሳቸው አካባቢ አላቸው። ዋጋ ተከራክሮ መግዛትም ሁለቱን ገበያዎች ያመሳስላቸዋል። እዚህ ልክ እንደ መርካቶ ካለ ዛሬ አይተውት የማያውቁትን ነጋዴ እስኪ የዘመድ ዋጋ ንገረኝ ብለው ነው የሚጀምሩት። ቁርጡን፣ የመጨረሻውን፣ የመሸጫውን እያሉ መከራከርም ጨቅጫቃ አያስብልም። ነጋዴው ከጠራሎት ዋጋ ላይ ግማሽ ጎምዶ መጥራትም ጎበዝ ተደራዳሪ ቢያስብል እንጂ ሻጭን አያስከፋውም። ወደ ገበያው ሲሄዱ የመጀመሪያ ጊዜዎት ከሆነ ግርግሩ ብዙ፣ አዳራሹ ሰፊ ነውና መውጫው ሊጠፋዎት ይችላል። ብዙ ላለመደናገር ማልደው ገብተው ግርግሩ ሳይበዛ ቢወጡ ይመከራል። ዋጋ ሲከራከሩ ውለው ድካም ቢሰማዎት ካፌና ሬስቶራንት ፍለጋ አይንከራተቱም። ብርታትን ከሚጨምረው የቱርክ ሻይ ፉት የሚሉባቸው፣ ጣፋጭ ምግቦችን የሚቀምሱባቸው በርከት ያሉ ካፌና ሬስቶራንቶች በዛው በአዳራሹ ውስጥ ይገኛሉ። የኢስታንቡል የአየር ንብረት ሊያስደንቆት ይችላል። ሞቃት ከተማ ናትና በፍጹም በረዶ ይዘንብባታል ብለው ላይጠብቁ ይችላሉ። የሚገርመው ግን በየዓመቱ ከታህሳስ እስከ የካቲት በኢስታንቡል በረዶ ይዘንባል። ከተማዋ በረዶ ለብሳ ማየት የሆነ የተለየ ውበት አለው። ሆኖም በረዶን ታሳቢ ያደረገ መሠረተ ልማት የላትምና በእነዚህ ወቅቶች የትራንስፖርት መስተጓጎል ሊያጋጥም፣ ጉዞዎች ሊስተጓጎሉም ይችላሉ። የኢስታንቡሉ የቦስፐረስ መስመር ቡልጌሪያ፣ ሮማንያ፣ ዩክሬን፣ ጆርጂያና ደቡብ ምዕራብ ራሽያ ከዓለም የሚገናኙበት ብቸኛው መስመር ነው። በተለይም በነዳጅ ሀብት የበለጸገችው ራሽያ ነዳጇን ለዓለም እያወጣች ከምትሸጥባቸው ዋነኛ መስመሮች አንዱ ነው። ከሻንጋይ ቻይና የሚነሱ መርከቦችም በስዊዝ ካናል አድርገው ወደ ጂብራልተር ከመሄድ ይልቅ በቦስፐረስ መተላለፊያ በኩል የዳኑብ ወንዝን ተከትለው ወደ ታላቁ ወደብ ሮተርዳም ያመራሉ። ቶፕካፒ ቤተ መንግሥት በኢስታንቡል ከሚገኙ ታሪካዊና ግዙፍ ግንባታዎች አንዱ ነው። ለ400 ዓመታት የኦቶማን ሱልጣኖች መናገሻ ነበር። ከኦቶማን መንግሥት መውደቅ በኋላ የተቋቋመ የቱርክ የመጀመሪያው ሙዚየምም ነው። በቤተ መንግሥቱ የሁሉንም የኦቶማን መሪዎች ታሪክ፣ የግል አልባሳትና መገልገያ ቁሳቁሶች ለሕዝብ እይታ ክፍት ሆነው ያገኟቸዋል። የታላላቅ ሃይማኖታዊ ቅርሶችም መገኛ ነው። የነቢዩ መሐመድን ሰይፍና የእግር አሻራ ጨምሮ በእስልምና ሃይማኖት ውስጥ ታላቅ ቦታ የሚሰጣቸው የበርካታ ነቢያትን የመገልገያ ቁሳቁሶችም ያገኙበታል። ኢስታንቡል ከዓለማችን ግዙፍ ኤርፖርቶች የአንዱ መገኛም ናት። ከመሃል ከተማ በ35 ኪሎ ሜትር ርቀት ላይ የሚገኘው ኢስታንቡል ኤርፖርት 76 ስኩዌር ኪሎ ሜትር የሚሰፋ በዓመት 90 ሚሊዮን ተጓዦችን የማስተናገድ አቅም ያለው በስም ከሚጠቀሱ የዓለማችን ታላላቅ ኤርፖርቶች መካከል አንዱ ነው። ከ3 ዓመት በኋላ የማስፋፊያ ሥራው ሲጠናቀቅ ደግሞ በዓመት 200 ሚሊዮን ተጓዦችን ማስተናገድ እንደሚችል ይጠበቃል። የ92 ዓመታት የበረራ ታሪክ ያለው የቱርክ አየር መንገድ የዓለማችን 7ኛው ምርጡ አየር መንገድ ነው። በ300 አውሮፕላኖች 352 መዳረሻዎችን በመሸፈንም በመዳረሻ ብዛት በዓለም 3ኛ ደረጃ ላይ ይቀመጣል። ቱርክ በኢንዱስትሪው ዘርፍ ከዓለም ታላላቅ አገራት ጋር ትከሻ መለካካት ከጀመረች ሰነባበተች። እምርታን ካስመዘገበችባቸው ዘርፎች የኮሙኒኬሽንና የወታደራዊ ቴክኖሎጂ ቅድሚያውን ይይዛሉ። ጦርነት እንደ ወተት በሚንጣት ዓለም ነውና የምንኖረው። በተባራሪ ወሬ መሃልም ቢሆን ባይራክታር የሚል ስም ሳይሰሙ አይቀሩም መቼስ። ዓለማችን ላይ የ32 አገራት የአየር ኃይሎች የሚጠቀሙበት ቱርክ ሰራሽ ድሮን ወይም ሰው አልባ ወታደራዊ አውሮፕላን ነው። ባይራክታር ቲቪ2 የምዕራባውያንን ድሮኖች ያስናቀ፣ በናጎርኖ ካራባህና በራሽያ ዩክሬን ጦርነት ላይ በተግባር ውጤታማነቱን ያስመሰከረ ቱርክ ሰራሽ ድሮን ሲሆን
ለሀገሪቱ በየዓመቱ በቢሊዮን ዶላር የሚቆጠር ገቢ ያስገኝላታል። የአየር መቃወሚያ፣ ክሩዝ ሚሳኤል፣ ታንክ፣ የጦር ሄሊኮፕተሮችና ወታደራዊ መኪኖች ደግሞ ቱርክ ለዓለም የምታከፋፍላቸው የጦር መሳሪያዎቿ ናቸው። በምላሹ በዓመት ከ7 ቢሊዮን ዶላር በላይ ገቢ ታገኛለች። በዓለም ዙሪያ የቱርክን ስም በመልካም ከሚያስጠሩ ኢንዱስትሪዎች ጨርቃጨርቅ ቅድሚያውን ይይዛል። ለ1.5 ሚሊዮን ዜጎቿ የሥራ ዕድልን የፈጠረ በዓመት 38 ቢሊዮን ዶላር ገቢ የሚያስገኝላት ዘርፍ ነው። የቱርክ ጨርቆች በጥራታቸው ነውና የሚታወቁት ከዓመታዊ ምርቷ ግማሽ ያህሉ በአውሮፓን የሚሸጡት። ለአውሮፓ አህጉር ከፍተኛ መጠን ያለው ጨርቃጨርቅ ከሚያቀርቡ አገራት ቱርክ ሦስተኛ ደረጃ ላይ ትቀመጣለች። በአንድ ወቅት የቱርክ ተዋናዮች ሰላም ውለው ማደራቸው አዲስ አበባን ያስጨንቃት ይዞ ነበር። ወደን አይደለም። የቱርክ ተከታታይ ድራማዎች የሆነ ሱስ የሚሆን ይዘት አላቸው። በፍቅራቸው የጣሉት ታዲያ እኛም ብቻ እንዳይመስላችሁ። የቱርክ ፊልሞች በ150 አገራት በአገረኛ ቋንቋ እየተተረጎሙ ይሰራጫሉ። ላቲን አሜሪካዎች አይተዋቸው አይጠግቡም። ኤዥያና አፍሪካም ወደዋቸዋል። በመካከለኛው ምስራቅማ ስማቸውን ጠርተው አይጠግቡም። ቱርክ ይሏት አገር ሕዝባችንን በድራማዋ እያፈዘዘች ባህላችንን ልትበርዝብን ነው ያሉ የመካከለኛው ምስራቅና የሰሜን አፍሪካ አገራት በአንድ ወቅት የቱርክ ፊልሞች በአገራቸው እንዳይታዩ እስከ ማገድ ደርሰውም ነበር። ቱርክ የሲኒማውን ዓለም በመተዋወቅ ከዓለማችን ቀደምት አገራት አንዷ ናት። እንደ አውሮፓውያን አቆጣጠር ከ1898 ጀምሮ ሲኒማ ታውቃለች። 1940ዎቹና 50ዎቹ የቱርክ ፊልም ወርቃማ ዓመታት፣ 1990ዎቹ የውድቀት፣ የፈረንጆቹ ሚሊኒየም ደግሞ የዳግም መነሳት ሊባሉ ይችላሉ። ቱርክ ፊልምና ተከታታይ የቴሌቪዥን ድራማዎችን ኤክስፖርት እያደረገች በየዓመቱ በቢሊዮን ዶላር የሚቆጠር ገንዘብ ታፍሳለች። የቴሌቪዥን ተከታታይ ድራማ ኤክስፖርት በማድረግ ከአሜሪካ ቀጥላ ሁለተኛዋ፣ ፊልም በማምረት ደግሞ ከምርጥ 10 የዓለማችን አገራት መካከል አንዷ ናት። የቱርኩ ብራድ ፒት በመባል የሚታወቀው ኪቫንሽ ታትልቱግ ደግሞ በቱርክ ፊልም ዓለም አቀፍ ዝናን ካገኙ የቱርክ ተዋናዮች ቁጥር 1 ደረጃ ላይ ይቀመጣል። ጣፋጭ ምግብ መቀማመስ የሚወዱ ከሆነ ወደ ምንጩን የመጡት በሎኩም እንጀምር። በመላው ዓለም ቱርኪሽ ዴላይት በሚል የዳቦ ስሙን የሚታወቀው በአማርኛ የቱርክ ጣፋጭ ልንለው እንችላለን። ከ500 ዓመታት በፊት በቤተ መንግሥት ብቻ ይታወቅ የነበረው ሎኩም ዛሬ ላይ ሱቅ ተከፍቶለት በሁሉም የቱርክ ከተሞች ይሸጣልና ገዝተው ማጣጣምን አይርሱ። የባቅላባ ፍቅር ካለቦት በባቅላባ ፈጣሪዎች አገር ነው የምንገኘው። እኛ ፒያሳ ላይ የተዋወቅነውን ባቅላባ ቱርኮች ከኦቶማን ኢምፓየር ጀምሮ ይመገቡት ነበር። ኪባብም እንዲህ እንደ ዛሬው የዓለምን ሕዝብ በፍቅሩ ከመጣሉ በፊት የቱርኮች ብቻ ነበር። ቱርኮች ጣፋጭ መብላት፣ ባናቱ ቡናና ሻይ ፉት ማለት ይወዳሉ። በነፍስ ወከፍ ብዙ ሻይ በመጠጣት ዓለማችን ላይ ቱርካውያንን የሚደርሳቸው የለም። የሰው ልጅ መሬት አርሶ ዘር ዘርቶ ምርት አጭዶ መብላት የጀመረበት ትክክለኛው ቦታ የት እንደነበር ዛሬም ድረስ እንዳከራከረ ነው። ከበዙ ምርምሮች በኋላ የተደረሰበት መደምደሚያ ግን ቦታው መካከለኛው ምስራቅ፣ ጊዜው ደግሞ ከ12000 ዓመታት በፊት መሆኑ ነው። የዛሬዋ ቱርክ ደግሞ ከመጀመሪያዎቹም ቀዳሚዋ እንደነበረች ይታመናል። ዛሬ ላይ 50 ከመቶ የቱርክ መሬት ለምና ለግብርና ሥራ ተስማሚ ሲሆን 20 ከመቶ ቱርካውያንም በግብርና ሥራ ነው የሚተዳደሩት። ዘርፉ ለአገሪቱ ኢኮኖሚ የ7 ከመቶ አስተዋጽኦ ያደርጋል። በ2023 ለምሳሌ ከግብርና ምርቶቿ ሽያጭ የ68.5 ቢሊዮን ዶላር ገቢ አግኝታለች።
የቱርክ መንግሥት ገበሬዎቹን ከልብ ይደግፋል። ድጎማ የተደረገባቸውን ምርጥ ዘር፣ ማዳበሪያና የውሃ ሞተር ነዳጅ በርካሽ ዋጋ ያቀርብላቸዋል። የውሃ አቅርቦት እንዳያጥራቸውም የመስኖ ግድቦችን ይሰራላቸዋል። ዘላቂ የውሃ አቅርቦትን ለማረጋገጥም ዛሬም በኤፍራጥስና ጤግረስ ወንዞች ላይ 22 ግድቦች በግንባታ ላይ ይገኛሉ። 7500 ሜጋዋት የኤሌክትሪክ ኃይል የማመንጨት 1.8 ሚሊዮን ሄክታር መሬት በመስኖ የማልማት አገልግሎት ይሰጣሉ። የመስኖ ግድቡ 100,000 ገበሬዎችን በቀጥታ ተጠቃሚ ያደርጋል። መንግሥት ምርትና ምርታማነት እንዲጨምር በአገር ውስጥ ከሚያደርገው ምርምር በተጨማሪ ምርታቸውን በጥሩ ዋጋ እንዲሸጡም በኤምባሲዎቹ በኩል ዓለም አቀፍ ፕሮሞሽን ይሰራላቸዋል። ታላቁ የሃያ ሶፊያ መስጊድ በክርስትናና በእስልምና ሃይማኖቶች ውስጥ በታሪክ የሚጠቀስ ዕድሜ ባላደበዘዘው ማራኪ ውበቱና በርካታ ርዕደ መሬቶችን መቋቋም በቻለ አስደናቂ ጥንካሬው በመላው ዓለም ገናና የሆነ መስጊድ ነው። 55 ሜትር ከፍታ ላይ ርቆ የሚታየው የመስጊዱ ጣሪያ መሃሉ በወርቅ ዙሪያው በወርቅ ቅብ የተሽቆጠቆጠ ነው። 7500 ካሬ ላይ ያረፈው ስፋቱም በውስጥና በውጭ በአንድ ጊዜ 15000 ምዕመናንን ያስተናግዳል። ይህ የምድራችን እጅግ አስደናቂ ሕንፃ የምታዩትን ግርማ ሞገስ ይዞ የተገነባው ከዛሬ 1500 ዓመታት በፊት መሆኑ ደግሞ እጃችንን በአፋችን እንድንጭን ያደርገናል። የሕንፃው የአገልግሎት ታሪክ ከውበት ጥንካሬው እኩል ሳያስደንቀን አይቀርም። ለ1000 ዓመታት ቤተ ክርስቲያን፣ ለ487 ዓመታት መስጊድ፣ ለ85 ዓመታት ደግሞ ሙዚየም ሆኖ አገልግሏል። ቦታው ኮንስታንቲኖፕል፣ አስተዳደሩ የባዛንታይን መንግሥት፣ ጊዜው ከ1500 ዓመታት በፊት ነበር። ዛሬም ድረስ የሚያስደንቀን ሕንፃ ግንባታው የተጀመረው ከ5 ዓመታት በኋላ ታኅሳስ 27 ቀን 537 ዓመተ ምህረት ላይ የሰው ልጅ እጆች ካነጿቸው አስደናቂ ቤተ ክርስቲያኖች መካከል አንዱ ሆኖ ተጠናቀቀ። አሁን ከሚታየው የሕንፃው ክፍል በወቅቱ ያልነበሩት 4ቱ ሚናራዎች ብቻ ናቸው። በእርግጥ ግንባታው ከተጠናቀቀ ከ21 ዓመታት በኋላ በተከሰተ ርዕደ መሬት ምክንያት የቤተ ክርስቲያኑ ጉልላት ጉዳት ደርሶበት ከፍ ተደርጎ ተገንብቷል። በሕንፃው የውስጠኛ ጣሪያ ላይም በተለያዩ ወቅቶች የማሳመር ሥራ ተሰርቷል። በዚህ መልኩ ግንባታው ከተጠናቀቀ በኋላ 1000 ዓመታት ለሚጠጋ ጊዜ በቤተ ክርስቲያንነት አገልግሏል። እንደ አውሮፓውያን አቆጣጠር ግንቦት 29 ቀን 1453 ዓመተ ምህረት ኦቶማኖች ኮንስታንቲኖፕልን ተቆጣጠሩ። ስልጣን ላይ የነበሩት ሱልጣን ሙሐመድ ሁለተኛ ሌሎች መሪዎች እንደሚያደርጉት ቤተ ክርስቲያኑን ከማፍረስ ይልቅ ወደ መስጊድነት እንዲቀየር ትዕዛዝ ሰጡ። የምትመለከቷቸው 4ቱ ሚናራዎች የተገነቡት ከዚህ በኋላ ነበር። በጣሪያው የውስጠኛ ክፍል የነበሩ የክርስትና እምነትን የሚያንጸባርቁ የቅዱሳን ስዕሎችም በቅዱስ ቁርአን አስተምሮቶች እንዲሸፈኑ ተደረገ። 482 ዓመታት ተቆጠሩ። እንደ አውሮፓውያን አቆጣጠር 1935 ላይ የዘመናዊ ቱርክ አባት የሆኑት ሙስጠፋ ከማል አታቱርክ ሃያ ሶፊያ ከመስጊድነት ወደ ሙዚየምነት እንዲቀየር ትዕዛዝ አስተላለፉ። ሌላ 85 ዓመታት አለፉ። እንደ አውሮፓውያን አቆጣጠር በ2020 የዛሬቱ ቱርክ ፕሬዝዳንት ረሲብ ጠይብ ኤርዶጋን ሃያ ሶፊያ ወደ መስጊድነት እንዲቀየር ትዕዛዝ ሰጡ። መሪዎች በተቀያየሩ ቁጥር አገልግሎቱን የሚቀያይረው ሃያ ሶፊያም ከ2020 ጀምሮ በመስጊድነት በማገልገል ላይ ይገኛል። ቻይሜራ ተራራ ላይ የሚገኝ ላለፉት 2500 ዓመታት ጠፍቶ የማያውቅ እሳት ነው። የዘላለም እሳት ይሉታል እነሱ። ተራራ ወጪዎች፣ ፎቶግራፈሮችና የታሪክ አጥኚዎች በየቀኑ የማይታጡበት ቦታ ነው። ከአንታሊያ በደቡብ ምዕራብ አቅጣጫ በ80 ኪሎ ሜትር ርቀት ላይ ይገኛል። እሳቱ ጋር ለመድረስ የእግር ጉዞ ልምድ ካለዎት 30 ደቂቃ፣ የለም እያረፍኩ እጓዛለሁ ካሉም የ45 ደቂቃ የእግር ጉዞ ማድረግ ይኖርቦታል። እሳቱ በቀንም በማታም የሚታይ ቢሆንም በተፈጥሯዊ ይዘቱ ላይ ትንሽ ድራማ ጣል ሲልበት ማየትና ትዝታውን ማጣፈጥ ከፈለጉ ግን ጉብኝቶን በምሽት ቢያደርጉት ይመረጣል። ታዲያ ጠንከር ያለ ሽፍን ጫማ ማድረግን አይርሱ። ለጉዞ የሚመከሩ ወራቶችም ከመስከረም እስከ ህዳርና ከሚያዝያ እስከ ሰኔ ያሉት ወራት ናቸው። ፍክት ያለው የወራቱ የአየር ንብረት የእሳቱን ውበት ያጎላዋል። እናት ተፈጥሮ በውስጧ አምቃ የያዘችውን ሚቴንና ሌሎች ሃይድሮካርበን ጋዞች በትነት መልክ ከውስጧ ታስወጣለች።
ይህ ጋዝ ልክ ከአየር ጋር ሲገናኝ እሳት ይፈጥራል። እሳቱ ድንጋያማ በሆኑት የተራራው ትናንሽ ክፍተቶች በኩል ይነዳል። እሳቱ ላለፉት 2500 ዓመታት በዝናብም ሆነ በንፋስ ጠፍቶ አለማወቁ ለበርካታ አፈ ታሪኮች መነሻ አድርጎታል። ቻይሜራ የሚለው የተራራው ስምም ከዚህ የመጣ ነው። ቻይሜራ በግሪክ አፈ ታሪክ ውስጥ የአንበሳ ጭንቅላት፣ የፍየል ሰውነትና የተናዳፊ እባብ ጭራ ያለው ከአፉ እሳት የሚተፋ አስፈሪ ፍጥረት ነው። ታላላቅ የታሪክ ሂደቶችን ያስተናገዱ በጣት የሚቆጠሩ የዓለማችን አገራት ይገኛሉ። ቱርክ መናገር ስትጀምር ግን ሁሉም ዝም ይላሉ። ቱርክ በአይሁድ በክርስትናና በእስልምና ሃይማኖቶች ውስጥ ቁልፍ ሚና ያላት አገር ናት። በቶራህ በመጽሐፍ ቅዱስና በቅዱስ ቁርአን ከምናውቃቸው አስተምሮቶች የአብዛኞቹ መቼት በቱርክን የተፈጸመው። የኤፍራጥስና ጤግሮስ ወንዞች መነሻ ናት። የኖ መርከብ ያረፈበት የአራራት ተራራ አብርሃም ወደ ከነዓን ከማምራቱ በፊት ይኖርባት የነበረችው ካራንን ጨምሮ ኤፌሶን፣ ጴርጋሞን፣ ጠርሴስ፣ አንጾኪያና ሎዶቅያ መገኛቸው ቱርክ ናት። በመጽሐፍ ቅዱስና በቅዱስ ቁርአን በግልጽ እንደተጠቀሰው የኖ መርከብ ከጥፋት ውሃ በኋላ ያረፈችው አራራት ተራራ ላይ ነበር። የአራራት ተራራ በቅዱስ ቁርአን ጀባል ጁዲ ወይም የጁዲ ተራራ ተብሎ ተገልጿል። በእርግጥ አራራት ተራራ የአካባቢው ጥቅል መጠሪያ ሲሆን፣ የጁዲ ተራራ ደግሞ አንዱን የተራራ ክፍል ብቻ የሚያመላክት መጠሪያ ነው። በሁለቱም ቅዱሳን መጻሕፍት የተገለጸው የአራራት ተራራ ይህ ሲሆን፣ መገኛውም የዛሬዋ ቱርክ ናት። የኖ መርከብ በዚህ ተራራ ስር ለብዙ ሺህ ዓመታት በምድር ውስጥ ተቀብሮ ቆይቷል። በ20ኛው ክፍለ ዘመን መጀመሪያ አካባቢ ግን ተራራው በሦስት ታላላቅ ርዕደ መሬቶች ተመታ። እናም ምድር ለብዙ ሺህ ዓመታት ደብቃ የያዘችውን እውነት አንድ ቀን አወጣችው። ጊዜው እንደ አውሮፓውያን አቆጣጠር 1948 ነበር። ቱርክ ከአርሜኒያና ከኢራን በምትዋሰንበት ምስራቃዊው የኡዚጊሊ መንደር ረሺድ ሳሃራን ኩርዳዊ የበግ እረኛ ነው። አንድ ቀን በዕለት ተግባሩ ላይ እያለ ከዚያ ቀደም በፍጹም አይቶት የማያውቀውን አንድ የተለየ ቅርጽ በተራራው ላይ ተመለከተ። ያየውን ተአምር ለአካባቢው ሰዎችና ለባለሥልጣናት አሳወቀ። የእረኛ ወሬ ብለው ናቁት። ረሺድ ጆሮ ሳይሰጠው መረጃውም ከቁብ ሳይቆጠር 11 ዓመታት አለፉ። ጊዜው እንደ አውሮፓውያን አቆጣጠር 1959፣ ቦታውም እዛው ኡዚጊሊ መንደር ነው። ከኔቶ አየር ኃይል ተልዕኮ ተሰጥቶት በረራ ላይ የነበረ ኢልሃን ድሩፒናር የሚባል ቱርካዊ የጦር ጀት አብራሪና የካርታ ባለሙያ በተልዕኮ ላይ ነበር። ከ11 ዓመታት በፊት በግ ጠባቂው ረሺድ ያየውን ያልተለመደ ቅርጽ ፓይለቱ ከአየር ላይ ተመለከተው። አስደናቂውን ቅርጽ ፎቶግራፍ አንስቶት ተመለሰ። ፎቶግራፉ ሲተነተን ተራራው ላይ የተፈጠረው የትልቅ መርከብ ቅርጽ እንደሆነ ታመነበት። ያ ታላቅ የመርከብ ቅርጽ የተገኘው በአራራት ተራራ ስር መሆኑ ደግሞ ቅዱሳን መጻሕፍት የኖ መርከብ ማረፊያ የአራራት ተራራ ነው ካሉት ታሪክ ጋር ተዛመደ። ድሩፒናር ያየውን ጽፎ ከፎቶግራፍ ጋር አያይዞ ለቱርክ መንግሥት ሪፖርት አደረገ። የፓይለቱ መረጃ እንደ በግ እረኛው ተንቆ አልተተወም። የቱርክ መንግሥት በፍጥነት የአርኪኦሎጂ ተመራማሪዎችን ወደ ስፍራው ላከ። መረጃው በመላው ዓለም ተሰራጭቶ ዓለም ውጤቱን በጉጉት መጠባበቅ ጀመረ። በምርምሩ የኖ መርከብ በአካል ከተገኘ ጎራ ለይተው ለቆሙት የሃይማኖትና የሳይንሱ ዓለም መቀራረብን የሚፈጥር በሥነ ፍጥረታት ታሪክ ውስጥ ታላቅ ግኝት ይሆናል። ዓለም ከተመራማሪዎቹ ሁለት ማረጋገጫዎችን ይፈልጋል። አንደኛው የኖ መርከብን ቅሪት ማግኘት ሲሆን፣ ሁለተኛው በቅዱሳን መጻሕፍት እንደተጠቀሰው መርከቡ በተሰራበት ወቅት በስፍራው ከባድ ዝናብ ተመዝግቦ ነበር ወይ የሚለውን ማረጋገጥ ነበር። የጥፋት ውሃን ያህል ታላቅ ክስተትና የኖ መርከብን ያህል ግዙፍ ግንባታ ትክክለኛ ስፍራቸው ከታወቀ
ፍንጭ ማግኘቱ ከባድ አልነበረም። የቱርክ መንግሥት የላካቸው ተመራማሪዎች በስፍራው ከብዙ ሺህ ዓመታት በፊት ታላቅ የጎርፍ መጥለቅለቅ ተከስቶ እንደነበር በምርምር አረጋገጡ። የኖ መርከብ እንደሆነ የተጠረጠረው ታላቁ የመርከብ ቅርጽ ግን የተፈጥሮ ክስተት እንጂ የኖ መርከብ ስለመሆኑ ማረጋገጫ አላገኘንም ሲሉ ሪፖርት አደረጉ። 20 ዓመታት አለፉ። እንደ አውሮፓውያን አቆጣጠር 1979 አካባቢው በሁለት ታላላቅ ርዕደ መሬቶች ተመታ። በዚህ ጊዜ ነገሮች ከቀደመው በበለጠ ግልጥልጥ ማለት ጀመሩ። በዙሪያው ያሉ መሬቶች ሲንሸራተቱ፣ የመርከቡ ቅርጽ ከቀድሞው በበለጠ ቁልጭ ብሎ መታየት ጀመረ። አካባቢው ሲናድ፣ የመርከቡ ቅርጽ ግን ሁለት ርዕደ መሬቶችን ተቋቁሞ በነበረበት መቆየቱ ብቻ በውስጡ አንዳች ታላቅ ነገር እንደሚገኝ ማሳያ እንደሆነ ታመነ። አስደናቂው ነገር ግን ይህ ብቻ አልነበረም። ወደ መርከቡ ቀረብ ሲባል በግራና በቀኝ ግድግዳዎቹ ላይ ወደ ላይ በእኩል መጠን የተሰሩ፣ ወደ ታች ወጥ የሆነ መስመር የሰሩና ወደ ጎን በእኩል ርቀት ላይ የቆሙ የብረት ወይም የእንጨት የሚመስሉ ቅርጾች በግልጽ መታየት ጀመሩ። ይሄኔ ስፍራው ሌላ ምርምር ተካሄደበት። መሬትን ሰርስሮ በሚገባ ዘመን አፈራሽ ራዳር ሲታይ ከስር የተነጠፈ በጎንና ጎን ደግሞ ቀጥ ብሎ የቆመ አንዳች ግዙፍ ስትራክቸር መኖሩ በሳይንስም ተረጋገጠ። በግራና በቀኝ ክንፎች ላይ በሚታዩ መስመሮች ላይ በተደረገ ጥናትም አስደናቂ ውጤት ተገኘ። ከሰሜን ጫፍ እስከ ደቡብ ጫፍ በየ2.7 ሜትር ልዩነት ላይ የቆሙ የብረት ቋሚዎች እንዳሉ ተረጋገጠ። ሳይንቲስቶች አሁንም ተፈጥሯዊ የብረት ማዕድን ነው ብለው ታለፉ። ነገር ግን ተፈጥሮ ያላንዳች መዛነፍ በየ2.7 ሜትር ርቀት ላይ ብረት ማስቀመጧ ያልተለመደ ነገር ነውና ብዙዎች ሊዋጥላቸው አልቻለም። ሌላም አስደናቂ እውነታ አለ። በቅዱስ ቁርአን አምላክ ኖህን መርከብ እንዲሠራ ከማዘዙ ውጪ የመርከቡ ይዘት በግልጽ አልተጠቀሰም። በመጽሐፍ ቅዱስ በተቃራኒው የመርከቧ ስፋት፣ ወርድና ከፍታ በቁጥር ተቀምጧል። 300 ኪዩቢት ርዝመት፣ 50 ኪዩቢት ወርድና 30 ኪዩቢት ከፍታ። ዛሬ ላይ በአራራት ተራራ ላይ የተገኘው የመርከብ ቅርጽ ርዝመቱ 157 ሜትር ነው። 157 ሜትር ወደ ቀደመው የግብፅ ኪዩቢት ሲቀየር ደግሞ በመጽሐፍ ቅዱስ ላይ እንደተገለጸው በትክክል 300 ኪዩቢት ሆኖ እናገኘዋለን። ምርምሩ በዚህ አላቆመም። እንደ አውሮፓውያን አቆጣጠር በ1985 አንድ አሜሪካዊ ተመራማሪ በመርከቡ ቅርጽ የምዕራብ ክፍል ትንሽዬ ቀዳዳ ተመለከተ። ከቱርክ መንግሥት ፈቃድ ወስዶ ያችን መስመር ተከትሎ 3 ሜትር ወደ ውስጥ ቆፈረ። እናም 3ኛው ሜትር ላይ በቂ ናሙናዎችን አገኘ። ናሙናዎቹን አሜሪካ ወደሚገኝ ላቦራቶሪ ወሰዳቸው። ውጤቱ አስደናቂ ነበር። ብዙ ሺህ ዓመታትን ያስቆጠረ ቀይ የእንስሳት ፀጉርና የግንባታ እንጨት ከናሙናው መሃል ተገኙ። እነዚህ ሁሉ ፍንጮች ስፍራው ተፈጥሯዊ ቅርጽ ሳይሆን አንዳች ታላቅ ምስጢር በውስጡ እንደያዘ አሳማኝ ምክንያቶች ናቸው። በሌላው ዘርፍ ምርምር ለማድረግ ሰበብ ብቻ የሚፈልጉት ሳይንቲስቶች ግን ከዚህ ሁሉ መረጃ በኋላም ቀጣይ ምርምር ለማድረግ የሚያስችል ማረጋገጫ አላገኘንም እያሉ ምርምራቸውን ያቆማሉ። አማኞችም ይጠይቃሉ፣ ከዚህ በላይ ምን ማረጋገጫ ፈለጋችሁ? ቱርክ በቅዱሳን መጻሕፍት ከተጠቀሱት ቦታዎች የአብዛኞቹ መገኛ መሆኗን ነግረናቸዋል። ከ2000 ዓመታት በፊት ገናና የነበረችው ኤፌሶን ከተማ ማለት ይህች ናት። ዛሬ ላይ ከፍርስራሾች ውጪ በቅዱሳን መጻሕፍት የተጠቀሰው ውበቷ ባይኖርም ዕድሜ ለቴክኖሎጂ የያኔዋ ኤፌሶን ይህንን ትመስል ነበር። አንጾኪያ ዛሬም ድረስ አለች። 400,000 ቱርካውያን ይኖሩባታል። በደቡባዊ ቱርክ በሶሪያ ድንበር አቅራቢያን የምትገኘው አንታኪያ ይሏታል እነሱ። ከ2 ዓመታት በፊት ሶሪያን የመታት በሬክተር ስኬል መለኪያ 7.8 የተገመተው ርዕደ መሬት ክፉኛ ቢጎዳትም ዛሬ ላይ ይህንን ትመስላለች።
የ6000 ዓመታት ታሪክ ያላትና በሜዲትራኒያን ባህር ዳርቻ በ20 ኪሎ ሜትር ርቀት ላይ የምትገኘው ጠርሴስ ዛሬም የ350,000 ቱርካውያን መኖሪያ ስትሆን የሚከተለውን መልክ አላት። በሕክምናና በጨርቃጨርቅ ንግድ ትታወቅ የነበረችውና ከሰባቱ የእስያ ቤተ ክርስቲያኖች የአንዷ መገኛ ሎዶቅያ ፈራርሳለች። ጴርጋሞን ልክ እንደ ሎዶቅያ ፈራርሳ የዩኔስኮ ቅርስ ሆናለች። በአቅራቢያዋም ባጋማ የምትባል ከተማ ተመስርታ ዛሬም ድረስ የ60,000 ቱርካውያን መኖሪያ ናት። በምዕራቡ ዓለም ገና በመጣ ቁጥር ስጦታ በመስጠት የሚታወቁት የሳንታ ክላውስ አገርም ናት። የያኔው ቅዱስ ኒኮላስ የዛሬው ሳንታ ክላውስ ወይም የገና አባት የማይራ ጳጳስ ነበሩ። ማይራ የሊሲያን ስልጣኔ እምብርት ስትሆን መገኛዋ ቱርክ ናት። የማይራ የቀብር ስፍራዎች የስልጣኔው ሕያው ምስክሮች ናቸው። የምትመለከቱትን አለት ፈልፍለው ለሰው ልጆች የቀብር ስፍራነት መጠቀም የጀመሩት ከ2500 ዓመታት በፊት ነበር። የማይራ የቀብር ስፍራ በአንታሊያ ግዛት በዲሚር ከተማ አቅራቢያ ይገኛል። በሊሲያኖች እምነት መሠረት ሰዎች ሲሞቱ ክንፍ ያላቸው ፍጥረታት መጥተው ከሞት በኋላ ወዳለው ሕይወት ይወስዷቸዋል። መቃብራቸው ተራራ ላይ የሚሆነውም ጉዞ ለማቅለል ሲባል ነው። የሊሲያ ስልጣኔ የአገር በቀል የፐርሺያና የግሪክ ስልጣኔዎች ውህደት ሲሆን በኦቶማን መንግሥት እስኪዋጥ ድረስ በቱርክ የሚታይ ተጽዕኖን ያሳረፈ ስልጣኔ ነበር። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።